የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀሜም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ ድንቅ ፍጻሜ ቴሌቪዥን ነው። በድንቅ ፍጻሜ ቴሌቪዥን ፓዮኒርስ የሚል አዲስ መርሃ ግብር ጀምረናል። ስለዚህ በዚህ ፓዮኒርስ በተሰኘው አዲሱ ዝግጅታችን ላይ በቤተ ክርስቲያን ውስጥ የ40 የ50ና ከዛ ዓመት በላይ ረጃጅም የአገልግሎት ዘመን የነበራቸውና በብዙ ጣውረድ አልፈው ዛሬ ያለንበትን የክርስትና መደላድል ያቆዩልንን አባቶችን እናቶችን እያቀረብን የህይወታቸውን ተሞክሮ እናንተ እናደርሳለን። እንግዲህ ከፓስተር በቀለ ወልደ ኪዳን ጋራ የሚኖረኝን ውብ ቆይታ እንድትከታተሉ በጌታ ፍቅር ጋብዛችኋለሁ። ጸጋ ከሁላችን ጋር ይሁን። ጋሼ ጤና ይስጥልኝ። እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆየኸኝ። አክብረህ ስለመጣህ የድንቅ ፍጻሜ ስቱዲዮ ላይ ስለተገኘህ በመላው ዓለም ያሉ አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ በተለይ በእስራኤል እና በብዙ ሀገራት ላይ ያሉ የድንቅ ፍጻሜ ቤተሰቦች ያውቁሃል፣ ይወዱሃል፣ ያከብረዋል እና ዛሬ ደግሞ አንዳንድ ቁም ነገር ያላቸው ነገሮች አንስተን ከኔ ጋራ እንነጋገራለን። ጋሼ አሁን ስንት ሞላ? 85ኛውን ጀመርኩ። ሃሌሉያ አሜን። እንግዲህ በ75 ዓመትህ ወደ ጌታ ተሰበሰባለህ ተብለህ ነበር አይደል? እኔው ነኝ ያልኩት ነው እንዴ? ሰው አይደለም ያለኝ። እሺ እኔው ነበርኩ እንደዚያ ያልኩት። የመጣልህ ትንቢት ወይም መገለጥ አልነበረም? ምንድነው የሆነው? ካነሳው 68ኛውን የልደት በዓሌን በቤልጅየም አከበርኩ። ቤልጅየም ከዚያ ብዙ ሳልቆይ ወዲያው ከጥቂት ሳምንታት ምናምን በኋላ ወደ አሜሪካ ሄድኩ። ወደ ዳላስ ሄድኩ። ዳላስ አገልግሎቴን አገልግዬ ሲጨርስ አንድ ሳምንት ያህል ቆይቻለሁ። የጸሎት ጊዜ ነው የነበራት ቸርቿ እና በጸሎታቸው ጊዜ ላይ ነው በየቀኑ አገልግል የነበረው። የመጨረሻው ቀን እሁድ ቀን ሰኞ ተጀምሮ እሁድ ቀን ሲያልቅ ፕሮግራሙ ይጸለይለት ተባለ። ለኔ ይጸለይለት ተባለና እኔ ተንበረከኩና ሽማግሎች እጅ ጭነውልኝ ጸለዩ። እሺ መጋቢያቸው ፓስተር በድሉን ታውቀዋለህ አንተ? በስም ነው የምታውቀው። ፓስተር በድሉን አውቀዋለሁ። ነብይ ነው፣ መጋቢ ነው ደግሞ የዚያች ቤተክርስቲያን እና ተጸልዮልኝ ስነሳ ቀና ስል እሱ ከሽማግሎቹ ጋር አልነበረም። ወደዛ ጋር ፈንጠር ብሎ ብቻውን ቁጭ ብሎ ነበር ይመስለኛል። በኋላ ልክ አሜን ብዬ እኔ ጸሎቱን ተቀብዬ አሜን ብዬ ቀና ስንል እሱ ከዛ ጋር መጣ ብድግ ብሎ ወደኔ እና መተንበይ ጀመረ። ቀጥታ ሌላ 7 ዓመት አለ ብሎ ጀመረ። ሌላ 7 ዓመት አለ። 68ኛ ዓመት ነው የተከበረው። 68ኛን አክብሬ ነው የሄድከው? አዎ እሱ ማርች ነው የተከበረው 68ኛ ማርች። አሁን እዛ ዳላስ ያለሁበት ጊዜ ጁን ነው ወይም ጁላይ ነው። የመጨረሻው ቀን ጁላይ 4 ነው። እሁድ ነው። ጁላይ 4 ነው። በአሜሪካ ኢንዲፔንደንስ ዴይ ነው ጁላይ 4።
እና ምን ያህል ሆኗል ማለት ነው እንግዲህ ማርች ኤፕሪል ሜይ ጁን 4ኛው ወር ማለት ነው። እና ሌላ 7 ዓመት አለ ብሎ የሚሆኑ ነገሮች ተናገረ እና አለቀ። ሰማሁ ያን 75 ላይ ማለት ነው እሱም ያልቀው እንግዲህ እንደሱ አስብኩ እኔ ሌላ 68 አክብር ያለው ሌላ 7 ዓመት ካለ 75 ይሆናል። እኔ ከዚያ በፊት ለጌታ ይሄን ነገር ተናግሬያለሁ። እድሜ ይሄን ያህል ቢሆን 75 አዎ በቃ 50 ዓመት ላይ ነው የጀመርኩት ስለ እድሜ ማሰብ። 50 ዓመት ሲሆነኝ ስለ እድሜ ማሰብ ጀምሬያለሁና 75 ይበቃኛል ብዬ ጸልያለሁ። 75 በቃ 80 ነው እንትኑ ጣሪያው 80 ነው። 75 ይበቃኛል ብዬ እንደዛ ጸልያለሁ። አሁን 68 ገባሁ። 7 ዓመት አለ አለኝ ደግሞ ነብዩ። ሌላ 7 ዓመት አለ ሲለኝ በቃ ጌታ ጥያቄን ተቀብሎልኛል ማለት ነው፣ 75 ነው የምኖረው ማለት ነው ብዬ አወጅኩት ማለት ነው። እሱ አወጅኩት እንጂ በቁጥር 75 ዓመት የምትኖር የሚል ትንቢት አልመጣልኝም። እኔው ለራሴ የመረጥኩት ነው 75 ዓመት። አሁን ደግሞ ነብዩ ያንን ያጸናልኝ መሰለኝ በቃ 75 ነው የምኖረው ብዬ። ይገርማል። ይሄን ነገር በተመለከተ የተሳሳተ መረጃ ያገኙ ሰዎች አሉ መሰል። ፓስተር በቀለ 75 ዓመት ነው የምኖረው ብሎ ተናግሮ ይሄው እውነት ነው ብያለሁ፣ ግን በትንቢት መልክ አይደለም ያልኩት። በእነዚህ እውነቶች ላይ ተመስርቼ ነው 68 ከዛ 7 ዓመት ምናምን ብዬ ነው። ይሁን ኑርልን ጋሼ ኑርልን፣ በጣም ኑርልን፣ እንወዳለን። በዚህም ሚዲያ ላይ የሚከታተሉ ቤተሰቦቻችን የሚወዱ ሁሉ ያው ስንጠራህ እንደ ልጅ ሮጠህ የምትመጣልን፣ የምትጨነቅልን፣ የምትጠነቀቅልን ከእግዚአብሔር በታችና እንግዲህ እኛ ከመጣንበት ጊዜ ጀምሮ ምናልባት ዛሬ ልናገር እችላለሁ። እኔም በዚሁ ሚዲያ አጋጣሚ እስካሁን ተናግረን አናውቅም። እኔና ወንድሞቼ ከነበርንበት ቤተ እምነት ወደዚህ ስንመጣ ያገኘነው አንተን ነው። ደህንነት ያስተማርከን አንተን፣ ያጠመከን አንተን፣ ለመንፈስ ቅዱስ ሙላት የጸለይከው ፓስተር ሙላትን ጨምረህ አንተን። እዚህ ለእኔና ለወንድሞቼ አባታችን ነህ አንተ እና እኛ ብዙ አሁንም እንድትቆይልን አይንን እያየን እንድትቆይልን እንፈልጋለን። እድሜ ስጥልን ነው የምንለው። እንግዲህ በዚህ አጋጣሚ ይሄን አጠራን ማለት ነው። አንዳንድ ሰዎች ብዥታ ስላለባቸው እንደሱ ነው። ጋሼ መንፈሳዊነት በዚህ ዘመን በነይታ መንፈሳዊነት ትንሽ ዋጋው እየወረደ ነው ብዬ አስባለሁና በጣም አራዳ በጣም ዘመናዊና የሰለጠነ አይነት አማኝ እየተፈጠረ ያለ ይመስለኛል። እና ቀድሞው ዘመን የነበረው መንፈሳዊነት ታውቀዋለህ አንተ። መንፈሳዊነት እንዴት ነው በንጽጽር ጭምር እንዴት ነው የምትረዳው አንተ? ለእኔ መንፈሳዊነት ሌላ አቻ የሚመስለኝ ሌላ ስም ልጠራ እችላለሁ። ክርስቶሳዊነት። ዋው ትክክል። ክርስቶሳዊነትን ከመንፈሳዊነት ጋር ኢኩዌት አደርጋቸዋለሁ። እንደሱ ነው ብዬ የምረዳው። ምን ማለት ነው ክርስቶሳዊነት ካልከኝ፣ በክርስቶስ ማመን፣ ክርስቶስን መከተል፣ በክርስቶስ መመራት፣ እርሱ ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ መስጠት፣ እንደዚህ ነው ብዬ ነው የምረዳው። እና የመንፈሳዊነት መገለጫው ክርስቶሳዊነት ነው ብዬ ነው እንደዚህ ነው የምረዳው። ሰው በሚገባው ቋንቋ ከመጽሐፍ ቅዱስ ጥቅስ ሳልመዝ ምን ሳልል በቃ ይሄ ነው መንፈሳዊነት፣ ክርስቶሳዊነት ነው ብዬ ነው ማምነው። ረቀቅ አለ። እኔ ደግሞ በጣም ማቀለል ነው አንተ በጣም ግልጥ ያደረኩት ነው የመሰለኝ። ክርስቶሳዊነት የክርስቶስን ይሄ ጳውሎስ we have the mind of Christ የሚለው ከሱ ጋር ይሄዳል። አንድ ቆሮንቶስ 2:16 ላይ የክርስቶስ አእምሮ አለን። በክርስቶስ አእምሮ ወይም ፈቃድ፣ ዕውቀት፣ መመራት
እሱን የመሰለ ህይወት ማለት ነው። እና አሁን ታዲያ የቀደመችውን ቤተክርስቲያንና አሁን ያለችውን አሁን ስፔሻሊ ዘ ያንግ ቸርች ያንግስት ቸርች አሁን የወጣለው ስታዩ እንዴት ያው ለመንፈሳዊነት እንዴት ተገልጿል? ክርስቶሳዊነት ወይም መንፈሳዊነት የሚያድግ ነገር ነው። ጌታን ስንቀበል ይጀምራል በውስጣችን። ጌታን ስንቀበል ከእግዚአብሔር መንፈስ ዳግመኛ ስንወለድ እንጭጭ መንፈሳዊነት ይጀምራል፣ እኛ ውስጥ ይጀምራል። ከዚያ በኋላ እንግዲህ እግዚአብሔር እንደፈቀደ እኛም ለእርሱ ራሳችንን እንደሰጠን መጠን ቃል እግዚአብሔርን የሚያስተምሩን ሰዎች፣ የሚያሳድጉን ሰዎች እየኮተኮቱ እንዳደረጉ በእኛ ላይ እንደዘሩት መጠን ያ ውስጣችን የተፈጠረው መንፈሳዊነት እያደገ መቼም የእድሜ ልክ ነው እሱ እድገት የሆነ ቦታ ላይ የሚያቆም አይደለም። እንደሱ ነው የሚገባኝ። ግን እያደገ ይሄዳል። እየበሰል የማናቃቸውን ነገሮች እያወቅን ያልተረዳናቸውን ነገሮች እየተረዳን ስለ ብዙ ነገሮች ያለን ግንዛቤ ስር እየሰደደ እየሰፋ ይሄዳል። ልክ ነው ይሄዳል። እሱ እኔ አሁን በደረስኩበት እድሜ ከእንግዲህ በኋላ አድግ እንደሆነ እርግጠኛ አይደለሁም። ከእንግዲህ በኋላ እየተንዛዛሁ ይሄድ እንደሆነ ነው እንጂ አሁን ያልኩህን ነገሮች በህይወቴ እየተለማመድኳቸው ይሄዳለሁ ብዬ ለማለት ይቸግረኛል። ለምን ኦልሬዲ እድገቱ ቆሞ እንትኑ መንዛዛቱ ጀምሮ ያለ ነው የሚመስለኝ። አይ በእድሜ አሁን ስለ እድሜ ነው የምትነግረኝ? ስለ መንፈሳዊነት የምትነግረኝ? መንፈሳዊነት ከሆነ ይቀጥላል አልኩህና መንፈሳዊነት ይቀጥላል አልኩህና ግን አሁን እኔ ባለሁበት ይቀጥላል ወይ? ለምን አይቀጥልም? ይቀጥላል ወይ ብዬ ሳስብ አልመሰለኝም። መንፈሳዊነት ሳይሆን እርጅና እና ብቻህና የሚባለው ማለት ነው። እሱ ነው እኔ ጋር እየቀጠለ ያለ። እሺ እኔ ልጠይቅሽ፣ የዛሬ 40 ዓመት ወይም 50 ዓመት የነበረችው ቤተክርስቲያን የነበራት መንፈሳዊነት፣ ፈሪሃ እግዚአብሔሩ፣ ቅድስናው፣ ጽድቁ፣ የጽድቅ ህይወት፣ የቁርጠኝነቱ አሁን ካለው መንፈሳዊ አሁን ካለው ትውልድ ጋር ስታነጻጸረው እሱ እንዴት ታየዋለህ? የለም አልልህም። አሁኑ ትውልድ ጋር የለም አልልህም። ግን የዚያን ጊዜው የቁጥር ማነስ አለ። ይታወቃሉ ሰዎቹ፣ እርስ በርሳቸውም ይተዋወቃሉ ሰዎቹ። ልጆችም ቢሆኑ በእድሜያቸው ገና ወጣቶችም ቢሆኑ በጣም ጥቂት ስለሆነ ቁጥራችን ጥቂት ስለሆነ መተዋወቅ አለ። የት እንደምንውል የት እንደምናድር ምን እየሰራን እንደምንውል ምናምን አንዳችን ለሌላችን የተገለጥን ነበር። እየቆየ ግን ትንሽ እየቆየ ቁጥራችን እየበዛ ትውውቃችን ደግሞ እየሳሳ እንደሱ ነው የሚሆነው። ቁጥር እየጨመረ ሲሄድ ትውውቃችን ይሳሳል። ልክ ነው። እንደሱ እያለ ሲሄድ ስለ ሌሎች ሰዎች ኮንትሮሊንግ አይመችም። ስለ ሌሎች ሰዎች የምናውቀው ነገር እየሰፋ ምናምን ሲሄድ እንትኑ እየቀጠነ ወይን ጠጁ እየቀጠነ ቀስ እያለ ምናልባት ወደ ቅራሪነትም ደረጃ እየወረደ አሁን ቅራሪ ጋር ደርሷል እያልከኝ ነው? ቀጠነ ለማለት ነው። ቅራሪ እኮ ሌላ አይደለም። በጣም የቀጠነ ጠላ ነው ቅራሪ።
በወይን ጠጅ ስለሆነ የጀመርኩት አሁን እሺ ልተወው፣ ቅራሬውን ልተወው ብቻ። ጠላ ጠጅ ቅራሬ የለውም ለካ። አላውቅም፣ ይኑረው በእውነት አላውቅም፣ ብዙ አላውቅም ስለ ጠጅ። ጠላ ነው ቅራሬ ያለው? አዎ ጠላ ነው ቅራሬ ያለው። ጠጅ ቅራሬ የለም ያለው፣ ጠጅ የለው ቅራሬ። እንደዚህ ይሆናል ለማለት ነው። እና ምናልባት ይሄ ትውውቃችን እንትኑ መስፋቱ፣ ቁጥራችን መስፋቱ ለዚህ አስተዋጽኦ ያደረገ ይመስለኛል። አስተምሯችንስ ለምሳሌ ቅድስናን የሚያበረታታ በጽድቅ ቁርጠኛ ሆኖ ጨካኝ ሆኖ መኖር የሚያበረታታ አስተምሮ አለ? አሁን ምናልባት መንፈሳዊ ሕይወት አደጋ ውስጥ ገብቷል ተብሎ ይታሰባል እውነት ለመናገር በአብዛኛው። ምክንያቱም አንዱ አንተ አሁን የገለጽከው ነው ጋሼ፣ የህዝቡ ቁጥር መጨመር 20-30 ሚሊዮን እያለ መሄዱ ለኮንትሮሊንግ አይመችም። ማነው አማኙ ማነው የማያምነው አይመችም። ቤተክርስቲያን ራሱ ተው በማስ ቤት አንድ አጥቢያ ራሱ ማን መጣ ማን ቀረ ለቁጥጥር አይመችም። ከዚህ አንፃር በዚህም ይሁን በዛ መንገድ አስተምሮ ውስጥ አስተዋጽኦ የለውም ወይ? ለመንፈሳዊነቱ መውረድ ለምሳሌ በጣም ታማኞች ነበሩ ይባላል፣ አይወደዱም፣ ግን ቁልፍ ቦታ እነሱ ነበሩ የሚሰጣቸው ይባላል። ገንዘብ ሲባል ተፈልገው ይገኛሉ ይባላል። 5 ሳንቲም አይነኩም ይባላል። አየው እንደዚህ ያለ ታሪክ ሰማለሁኝ እኔ አዲስ ነኝ። እና የአማኙ ያንን ህይወት ስታስበው አሁን አስተምሮ ቁጥሩ እንዳለ ፋክተር ነው፣ አንድ ፋክተር ግን ይሄስ አስተምሮስ ችግር ትንሽ የፈጠረ አይደለም? ያልከው እውነት ነው። ያልከው ችግር አለ። ግን ደግሞ አብሮ ደግሞ መታየት ያለበት የዚህ ትውልድ ችግር ብቻ ተደርጎ መታሰብ ያለበት አይመስለኝም። ከጥንቱም እንዲሁ ነበረ። ከጥንቱም በሐዋርያቱ ዘመን የነበረው ክርስትና በኋላ ሄዶ የሆነውን እናውቃለን። እንደዚያ አልቀጠለም። አሁን ቅድም የምንላቸው ነገሮች የመጀመሪያው 100 ዓመት ደህና ነበረ ይመስለኛል። ጌታ ኢየሱስ ግን የራእይ ዮሐንስን መጽሐፍ ዮሐንስን ሲያጽፈው ስለ ኤፌሶን ያለውን ታስታውሳለህ። የቀደመውን ፍቅርህን ትተሃል አለ። ቅራሪ ሆነሃል ማለት ነው። እና በቃ እንደዚህ ነው፣ ሰው እንደዚህ ነው። ሆነ ነገር ጀምሮ በዚያው ዝም ብሎ መቀጠል ሰው አይችልም፣ ይወርዳል። ውጥረት የነበረው በጣም ያኔ ውጥር ተደርጎ የተያዘው ነገር ረገብ ይላል፣ ላላ ይላል። ብዙዎች ሰዎችን አኮሞዴት ማድረግ ይጀምራል። ሰው በዛ ምንድነው የሚባለው? ሰው መጣ ነገር መጣ ነው የሚባለው። አንድ ሲባላል እንደዚያ ያለ ነገር ይላልና የዚህ ትውልድ ብቻ ችግር ተደርጎ መታየት የለበትም ነው እኔ የምለው። ከድሮውም እንደዚሁ ነበረ። እንደተነሳች ቤተክርስቲያን እንደዚያው እንዳነሳሷ ትፈጽማለች የሚል እንዲህ ያለ ማረጋገጫ ዋስትና አልተሰጣትም። መጽሐፉ እንዲህ አይነት ዋስትና አይሰጠንም። ወደ 7ቱ ቤተክርስቲያኖች ስትሄድ ራእይ ዮሐንስ ምዕራፍ 2 ምዕራፍ 3 ውስጥ ወዳሉት ስትሄድ እንግዲህ ቤተክርስቲያኖቹን ጌታ ኢየሱስ ራሱ ነው እነዛን 7 ናሙናዎች የሰጠን። ትክክል። 7 ናሙናዎች ሰጠ በዘመናቱ ሁሉ በእነዚህ ባለፉት 2000 ዓመታት። ያን ጊዜ በተጻፈ ጊዜ እንደው 1000 አልኖሩ። 1000 ኖረዋል? 1000 አልኖሩ። በስንት ዓመተ ምህረት ተጻፈ ዮሐንስ ራእይ? 100 ዓመት 94-96 እንግዲህ ትንሽ ነው። በ30 ዓመተ ምህረት ጀመረች ቤተክርስቲያን እንበል። በ30 ጀመረች 60 ዓመት ቆይታ በ60 ዓመት ብቻ ቆይታ እነዛ የታዩባት ሁሉም እኮ ታየባቸው። ሁሉም ታየባቸው።
ኤፌሶን ትልቁን ነገር ጥለሻል ተባለች። ሌሎቹም ደግሞ ሌላ አዳዲስ ነገር በፊት ያልነበረባቸው ነገር ምናምን ታየባቸው። ምንም እንግዲህ ያልተነቀፈች የምትባለው ፊላደልፊያ ናት። አየኸው በ60 ዓመት ማለት ነው። ስለዚህ ለ2000 ዓመት ሲመጣ ደግሞ አስበው የሚሆነው እና እግዚአብሔር ይሄንን ስለሚያውቅ በየዘመናቱ በሆነ ወቅት የተሐድሶ እንቅስቃሴ በቤተ ክርስቲያን ውስጥ ያስነሳል። ትክክል። ለዚህ ነው ተሐድሶቹን የሚያስነሳው በዚህ ምክንያት ነው። እርጅና ስለሚጎበኛት ሕያው አካል ነች ቤተ ክርስቲያን። እንደኔ በስጋ ሕያዋን እንደሆነ ነው በመንፈስ ደግሞ ሕያው አካል ነች ቤተ ክርስቲያን። በአጥቢያ መልክም ቢሆን በዩኒቨርሳል መልኳም ቢሆን ሕያው አካል ናትና ይሄ ሕያው አካል እርጅና ይጎበኛዋል። ተሐድሶ ያስፈልገዋል። በዚህ ምክንያት ነው እግዚአብሔር የተሐድሶ እንቅስቃሴ ቤተ ክርስቲያን ውስጥ እየደጋገመ የሚያስነሳው። ይሄ ስለሚጎበኘን ነው። ይሄ እርጅና ስለሚጎበኘን። ጋሽ ተሐድሶ ማለት ሪቫይቫል ማለት ነው ቃል በቃል ተሐድሶ ሊሆን ይችላል። ተሐድሶ ሪቫይቫል ተሐድሶ ልንለው እንችላለን። ኢትዮጵያ ቤተክርስቲያን ሪቫይቫል አጋጥሞት ያውቃል? አልፎ አልፎ እነዚህ ሪዎቹ እንግዲህ ሶስት ናቸው። ሪፎርሜሽን አለ፣ ሪስቶሬሽን አለ፣ ሪቫይቫል አለ። ሪፎርሜሽን ተሐድሶ ነው። ሪስቶሬሽንም እንደሱ የጣለቻቸውን ነገሮች ምናምን ሪስቶር ማድረግ ነው። እግዚአብሔር እንደሱ ያደርጋል። ሪቫይቫል ደግሞ በጣም እንትን ብሎ በቃ መፈንዳት ነው ግለት ምናምን እንደሱ ነውና ይሄ እንደሚሆን እግዚአብሔር ስለሚያውቅ እነዚህን ነገሮች አልፎ ያስነሳል። በፍጥረቱ ሁሉ እንደሱ ያደርጋል እግዚአብሔር። በፍጥረቱ ሁሉ ይሄው አሁን በየዓመቱ በዌዘር ቼንጅ ሳሩ ደርቆ ተራግፎ ዛፉም ቅጠሉን አራግፎ ምን ብሎ ወቅቱ ሲለወጥ እንደገና ነፍስ ይዘራል፣ አረንጓዴ ይሆናል፣ ቅጠል ያወጣል፣ ያብባል፣ ያፈራል እንደዚህ እና ይሄ በተፈጥሮ የምናየው ነገር አይ ቲንክ ወደ ሰውም ስታመጣው ወደ ቤተ ክርስቲያንም ስታመጣው ዘመኑ አንድ ዓመት አይደለም እንጂ አሁን በተክል በፍጥረት የምናየው በየዓመቱ ነው እንደዛ የሚሆነው። እሱ ይፈጥናል፣ ይገርማል። በየዓመቱ ነው 12 ወር ውስጥ አንዳንዱ አገሮች ውስጥ 4 ሲዝን ኤክስፒሪየንስ ያደርጋሉ። 4 ሲዝን ልክ ነው። እንደኛ ባለ አገር ደግሞ 4ቱ በጉልህ ምናምን አይታዩም፣ 2ቱ በደንብ ይታያሉ። 2 በጋ ክረምት ብለን በደንብ ይታያል። እና ወደ መንፈሳዊው ሕይወት ስናመጣው ወደ ቤተ ክርስቲያን ስናመጣው ምናልባት ዓመት አይሆንም 4ቱ እንደዚህ በየዓመቱ ምናምን አይታዩም፣ ግን አልፎ እንደሱ ይሆናል። በተሐድሶ ንቅናቄ ውስጥ ቤተ ክርስቲያን ታልፋል። ኖርማል ነው ልልህ ብዬ ነው። ትውልዱ ላይ በጣም ፈራጅ እንዳንሆንም ይረዳናል። ብዙ ጊዜ ይሄንን ነገር አናነሳው። ይሄ ትውልድ በቃ ጠፋ፣ ተበላሸ፣ እንዲሆነ ብለን በጣም ብዙ ነገር እናሽጎደጉድበታለን። ፌር አይደለም። ምንም ሊያደርግ አይችልም። ትውልዱ እንደዚህ ይሆናል። የሁላችን አስተዋጽኦ ውጤት ነው እንደዛ የሚያደርገውና ናቹራል ነው። በቤተ ክርስቲያንም ሕይወት ናቹራል ነው። በሰባቱ ቤተ ክርስቲያኖች ውስጥ አይተነዋል። ሰባቱ እርግጥ የዛን ዘመን የነበሩ ናቸው፣ ግን ደግሞ በቤተ ክርስቲያን ዘመን ሁሉ የሚኖሩትን ቤተ ክርስቲያኖች ይወክላሉ። ሁሉንም ይወክላሉና አይተናል። አሁን ሰርዴስ አለች
አምስተኛዋ አይደለች? አምስተኛዋ ነች የሞተችው። ሞተሻል ተብላለች። ስም አለሽ ግን ሞተሻል ተብላለች። እና በሰዎቹ ላይ እዛ ውስጥ ባሉት ሰዎች ላይ በተለይ በአዳዲሶቹ ላይ በወጣቶቹ ላይ ዝም ብሎ እንትን መምዘዝ ዱላ መምዘዝ ፌር አይደለም፣ ለትውልዱ ፌር አይደለም። ፍራስትሬሽን ላይ መጣ ይችላል ማለት ኦፍ ኮርስ እና እንድንረዳላቸው ያሉበትን ሁኔታ እንድንረዳ እንድናግዛቸው አይዟችሁ እንድንላቸው እንደዚህ ያስፈልጋል። አሁን ሁሉ ተነስቶ ጋሽ እኔም ነሳለው ሁሉ ተነስቶ ጨፍጭፋቸዋል። አላቀውም ያኛውን ትውልድ ግን እኔም ራሴ በቃ ከምሰማው ነገር ተነስቼ ቀድሞው ኢትዮጵያ ውስጥ የነበረችው የወንጌል አማኞች ህብረት ወይም ጉባኤ በጣም በቅድስና የታወቁ ናቸው። አይታሙም። በታማኝነት የትኛውም ሹመት ላይ ታማኞች ናቸው። እንደዚህ አሁን እሱ ነገር በቃ ፊት ለፊት በሚታይ ነገር ያው ቅድስና ብቻ አልነበረ ሊሆን ይችላል። በዚያን ጊዜ የነበረው ሊጋሊዝምም ነበር። እንትን ነው አሁን ምን ያህል ጉልህ ነበር ነው፣ ምን ያህል እንዲፈጠጥ ብሎ ይታይ ነበር ነው። ጋሽ ንጽጽሩ ኢንቴንሲቲው ነው በጣም ያኔ በጣም የሚታወቀው ይሄ ወንጌል አማኙ በታማኝነት በቅድስና ነው። እና ይሄ እንጂ ስንፍናው ድካሙ አልፎ ሀፕን ያደርግም አይደለም። ሪቨርስ አሁን ደግሞ በሌላ ነገር ከታወቀ ወንጌሉ ክርስትናው ራሱ አደጋ ውስጥ ይገባል። እሱ ነገር ምን አመጣው? ቁጥር አስተምረው ጊዜው፣ ወቅቱ፣ ቴክኖሎጂው፣ ኑሮ፣ ኢኮኖሚው ማአት ነገር ሊያመጣው ይችላል። ዞሮ ክርስቲያኖች የተቋቋሙ የሚያልፉበት ጸጋ አለ ብለን እናምናለን ብያምናለሁ። ጋሽ አገልግሎት ላይ እንግዲህ ምን ያህል ጊዜ ሆነ? በአገልግሎት ብቻ በወንጌል ወደ አገልግሎት ከመጣ ጌታ ካገኘ ሳይሆን ወደ አገልግሎት ከመጣ እንግዲህ ይኸውልህ እኔ ወደ ጌታ የመጣሁበት ዘመን 66 ዓመተ ምህረት ነው ጌታን ያገኘሁት። ቤተክርስቲያን ውስጥ ወዲያው አልገባሁም። ነበረች ቤተክርስቲያን ግን እኔ ሄጄ አላውቅም ነበር። ቸርች አልነበረም። የቃለ ሕይወት ቤተክርስቲያን ነበረች። እኔ ሰው ቤተክርስቲያን ውስጥ መታቀፍ እንዳለበት ምናምንም አላውቅም። የነገረኝም ሰው የለም። እና 67 ላይ ይርጋለም ነው። ይሄ አለታ ወንዶ ነው ጌታን ያገኘሁት። አለታ ወንዶ ነው። ሲኤስ ሊዊስን ታውቀዋለህ? ሲኤስ ሊዊስ የሚባል ሰው ታውቃለህ? በስም እሱ ነው የኔ አባቴ። እሱ ነው ገርም ነው በጣም ወደ ጌታ ያመጣኝ። በሱ መጽሐፍት ነው ወደ ጌታ የመጣው። እና ሌላ ነገር አላውቅም። ከሰዎች ጋር እንደዚህ ምናምን ነገር ምንም አላውቅም። አለታ ወንዶ ነው። አንድ ቀን ነው አለታ ወንዶ ቸርች ሄድኩት። አንድ ቀን ቃለ ሕይወት ቤተክርስቲያን ሄጃለሁ። አንድ ቀን ከዛ በኋላ አልተመለስኩም። አስፈላጊ አልመሰለኝም። ምንም አላውቅም። ግን እንደዚህ ሆኜ 67 ላይ መቼም እግዚአብሔር ደግ ነው። በሰው ሕይወት ጣልቃ የሚገባባቸው እንትኖች ብዙ ናቸው። እውነት ነው። ተዛወርኩ ወደ ይርጋለም። ቅርብ እኮ ነው፣ እዛችሁ 40 ኪሎ ሜትር ርቀት ይሁን ምናምን። ወደ ይርጋለም ተዛወርኩ። ቸርች አለ፣ ፕሮቴስታንት ቸርች አለ። ቀድሞም እዛ ከተማ ኖሬያለሁ። ስራም ሰርቻለሁ። ስራ ሰርቻለሁ። እዚያ የአገር ውስጥ ገቢ መስሪያ ቤት ሰራተኛ ሆኜ እዚያ ሰርቻለሁ። እና መካነ ኢየሱስ ቤተክርስቲያን እንዳለ አውቃለሁ። እና ቀጥ ብዬ በቃ ወሰንንና እኔና ባለቤቴ እሁድ በቃ እዛ እንሄዳለን። አንዳንድ ፕሮግራም ሲኖራቸው ማስታወቂያ ሲናገሩ በመሐከሉ በአዘቦቱም ቀን ማታ እንሄዳለን። እና በቃ አሁን የእንትን ነገር እየገባኝ መጣ ማለት ነው። የህብረቱ ነገር የህብረት ነገር እየገባኝ መጣ። እና ሰራተኞች የሆኑ ደግሞ ክርስቲያኖች ሰራተኞች የሆኑ መምህራን የሆኑ ሌላም መስሪያ ቤት የሚሰሩ ምናምን ፌሎሺፕ ነበራቸው። አስገቡኝ፣ ፌሎሺፓቸው ውስጥ አስገቡኝ። እና በየሳምንቱ ከእሁድ ውጪ በየሳምንቱ ደግሞ ከነሱ ጋራ ቁጭ ብለን መጽሐፍ ቅዱስ ማጥናት፣ ተንበርክከን መጸለይ፣ መዝሙር መዘመር ምናምን መለማመድ ጀመርኩ ማለት ነው። እንደዚህ ጀመርኩና ይሄ እንግዲህ 67 ነው የጀመረው። 66 ጌታን ተቀብዬ ወደ ይርጋለም ተዛውሬ ጥቂት ወራት እንደቆየው
አስጀመሩኝ። እዛ ያሉት ወገኖች አስጀመሩኝ። ብርቅ ነው አማኝ የሚያን ያደርጋል። ብርቅ ነው፣ እውነት ነው። በቃ ጀመርኩ፣ እስካሁን አለው። ይኸው ሰው ከ67 ጀምሮ የትልቁም ጉባኤ የትንሿም ህብረት የሁለቱም ተሳታፊ ሆኜ ይኸው እዚህ ደርሻለሁ። እንግዲህ ስንት ዓመት ሆነ ማለት ነው? ከ67 መጨረሻ ጀምረህ እንግዲህ ካሰብከው አሁን ወደ 51 ዓመት ሆነ። 51 ዓመት ሆነ። አገልግሎት ታዲያ ቢደንቅ ነው በጣም እሺስ፣ እግዚአብሔር ይመስገን ነው። ስለዚህ የሚባለው እንዴት ነው አገልግሎት ላንተ? አሁን ቅል እንደ ቅዱ ዲፋይን የምታደርገው አገልግሎት ላንተ ምንድን ነው? አገልግሎት መንፈሳዊነትን ኤክሰርሳይዝ ማድረግ ነው። መንፈሳዊነትን ኤክሰርሳይዝ ማድረግ፣ ክርስቶሳዊነትን ኤክሰርሳይዝ ማድረግ፣ ከሰው ጋር ባለ ግንኙነት፣ ከቤተሰብ ጋር ባለ ግንኙነት፣ ከብዙ ሰዎች ጋር ምናምን ባለ ወይንም በአጭር በትንሽ በጠባብ ግንኙነት ወይንም በሰፊ ግንኙነት ኤክሰርሳይዝ ማድረግ። አብረህ ታመልካለህ፣ አብረህ ትጸልያለህ፣ ቃል እግዚአብሔር አብረህ ታጠናለህ። በተቻለ መጠን እዛ መጽሐፉ ውስጥ የሰማኸውን ሲሰበክ የሰማኸውን ምናምን ልትኖረው ትሞክራለህ። እንደሱ ስብከት እሑድ ዕለት ሰምተሃል። እንደሱ ክርስቲያን እንዲህ ነው የሚኖረው፣ ሰውን ይወዳል፣ ለድሃ ያዝናል፣ እንደዚህ ኃጢአትን ይጸየፋል ምናምን የሚባል። እሺ እንግዲህ ጋሽ ሌላ እንደው እንድትመልስልኝ የሚፈልገው የሴቶችን አገልግሎት በቤተ ክርስቲያን ማለት በተለያዩ የጸጋ አገልግሎቶች ጥሪዎች በፓስተርነትን ጨምሮ እንዴት ታይዋል? ሁለት ነገሮች አሉ። ስለ ሴቶችም አገልግሎት ሆነ ስለ ወንዶቹም አገልግሎት ሆነ ሁለት ተጻራሪ የሚመስሉ ነው ያልኩት። ተጻራሪ የሆኑ ማለት አይደለም። ተጻራሪ ግን ይመስላሉ። ሁለት ነገሮች አሉ። እነሱን ይዘን መነሳት አለብን። እሺ፣ ጥቅስ ለማንበብ ጊዜ ይኖረን እንደሆነ እርግጠኛ አይደለሁም፣ ግን ጥቅሱን ተናግሬ ለማለፍ ይችላል። ሪስትሪክቲቭ የሆኑ ቨርስስ አሉ፣ ጥያቄ የሚያስነሱ ከልካይ የሚመስሉ ከልካይ የሚመስሉ ጥቅሶች አሉ። የሴቶችን አገልግሎት በተመለከተ ሴቶች በጉባኤ ዝም ይበሉ አንድ እንደሱ ያለ አለ። ደግሞ ኤንካሬጅ የሚያደርጉ ጥቅሶች ደግሞ አሉ። እሺ፣ የሴቶቹንም የወንዶቹንም ማዕቀብ የሚጥሉ ጥቅሶች አሉ። የሚያበረታቱ ጥቅሶች ደግሞ አሉ። እነሱን ማየት ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ጀምሮ እስከ 15 ገደማ ድረስ ያለው ጥቅስ አለ። ሬስትሪክቲቭ ካልኳቸው መካከል ያዕቆብ 3 ከ1 እስከ 6 አለ። አንተንም እኔንም ሁሉ ጨምሮ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። እንደሱ ነው የሚለው። ማዕቀብ ነው። ጾታ አይለይም። እንደውም ይሄ ጾታ አይለይም። ከእናንተ ብዙዎች አስተማሪዎች አይሁኑ ነው የሚለው። እዛ ውስጥ እኛ አለን። ስለዚህ ይሄ አለ በአንድ በኩል ለሴቶቹም ለወንዶቹ። በሌላ በኩል ደግሞ በጣም የታወቁ መጽሐፉ ራሱ እንትን የሚላቸው የሚያደንቃቸው እህቶች አሉ። በሁሉም አገልግሎት ውስጥ አሉ። ጥቂቶቹን እዚህ አሁን ማስታወሻ ስማቸውን ይዤ መጥቻለሁ። አሁን ጵርስቅላ አለች። ጵርስቅላ አጵሎስን አስተምራዋለች። የታወቀ አስተማሪ ነው እሱ በዛ ዘመን እንደሚባለው። ግን አጵሎስን ኮች ያደረገችው ሜንቶር ያደረገችው ማለት እንችላለን በዘመኑ ቋንቋ ጵርስቅላ ነች። ብዙ ቦታ ስሟ ተጠቅሷል በአዲስ ኪዳን። ሐዋርያት ሥራ ምዕራፍ 18፣ ሮሜ ምዕራፍ 16 ውስጥ ደግሞ ብዙ እህቶች አሉ
ብዙ ልቆጥራቸው ሞክር ያለው ወደ 10 11 12 ደርሻለሁ። ሴቶች ሮሜ 16 ውስጥ ብቻ ሴቶች በጥሩ ስማቸው የተነሳ ፌበን አለች። የክንክራኦስ ቤተክርስቲያን አገልጋይ ነች። ከሩቅ ነው የመጣችው ወደ ሮም። ጳውሎስ ነው የሮሜን መልእክት የሚያክል መልእክት። የሮሜ መልእክት እኮ ዋናው ማለት እኮ ነው። ልክ ነው። የአዲስ ኪዳኑ ዋና መልእክት እኮ ማለት ነው። በጣም ለሷ ነው አደራ የሰጣት እና በማስተማር በምናምን ብቻ ሳይሆን አደራ በመጠበቅም አደራን ወደ እንትኑ በማድረስም እንኳን በባህሪ ማለት ነው። በባህሪ የሚያምናት ሴት ማለት ነች። የሚያምናት ሴት እና እሷ አለች፣ ፌበን አለች፣ ኤዎድያ ሲንጢኬ የሚባሉ እነዛ ሁለት እህቶች ደግሞ አሉ። ፊልጵስዩስ ምዕራፍ 4 ውስጥ አገልጋዮች ናቸው። ትንሽ በመካከላቸው አለመግባባት ነበረ እና አደራ ይለዋል ጢሞቴዎስ የቤተክርስቲያን አደራ እነዚህ ሁለት እህቶች። ፈቃጅ ጥቅሶችም አሉ ልልህ ብዬ ነው። ከልካይ ጥቅሶች አሉ ቅድም ያልካቸው፣ ደግሞ ፈቃጅ አበረታች ኮሜንድ የሚያደርጉ የሴቶችን አገልግሎት ኮሜንድ የሚያደርጉም ጥቅሶች አሉ እና በእነዚህ በሁለት አይነት ጥቅሶች በሁለት ምድብ ውስጥ ባሉ ጥቅሶች ውስጥ ባላንስ ስትራይክ ማድረግ ከቻል ጥሩ ነው። ግን እንደሱ ማድረግ ይቀለን እንደሆነ እርግጠኛ አይደለሁም። ሁለቱንም መያዝ አለብን ልልህ ብዬ ነው። ከልካዮቹ ጥቅሶች ላይ ካፒታላይዝ ማድረግ፣ ከልካዮቹ ጥቅሶች ላይ ብቻ ካፒታላይዝ ማድረግ ትክክል አይደለም። ደግሞ እነዛን አበረታቾቹን ጥቅሶችም ማየት አለብን። በጌታ የሆኑ እህቶች ናቸው፣ የዳኑ ናቸው። የክርስቶስን ባህሪም አገልግሎታዊ ባህሪውንም በተወሰነ ደረጃ የተላበሱ እህቶች ናቸው። እግዚአብሔር በውስጣቸው ባስቀመጠው ጸጋ አብያተ ክርስቲያናት መገልገል መቻል አለባቸው እና በጣም ጥንቃቄ ማድረግ አለብን። እንትኑን ሪስትሪክሽኑን ብቻ እንትን ካል ቤተክርስቲያንን በአንድ እግሯ ብቻ እናቆማታለን። ቤተክርስቲያን ግን ያው የሰዎች እንትን ስለሆነች ሁለት እግሮች ናቸው ያሏት። ሚዛኗን ጠብቃ መቆም መራመድ የምትችለው በሁለት እግር ነው። ሶስት እግር ለምን አልኖረሽም አንላትም፣ ግን በሁለቱ በደንብ ሚዛን ጠብቃ መሄድ መቻል አለባት። ፓስቶራል ሰርቪሱ ላይ፣ ፓስተርነቱ ላይ፣ የሴቶች ፓስተርነት ላይ ሁሉንም ይይዛል። እነዚህ ጥቅሶች ያልኳቸው ሁሉንም ይይዛሉ። ፓስተርነቱንም፣ አስተማሪነቱንም፣ ወንጌላዊነቱንም፣ ካውንስሊንጉንም ሁሉንም ይይዛሉ። እና እንግዲህ ይሄ የመጀመሪያው ምዕት ዓመት ነው። ይኸውልህ ገና እኮ ቤተክርስቲያን ተመስርታ 40-50 ዓመት እድሜ ላይ ነው እነዚህ እህቶች የምናገኛቸው። እኛ አሁን 2000 ዓመት መተናል። 2000 ዓመት እና ያን ጊዜ ያልተነሱ በዚያን ጊዜ የነበሩት አብያተ ክርስቲያናት ተቀብለው የተገለገሉባቸውን ነገሮች ላይ ነው ጥያቄ አሁን እያነሳን ያለ ነው። ከ2000 ዓመት በኋላ ሼሞን አስ ነው ምለው እኔ ሼሞን አስ። ይሄ 2000 ዓመት በኋላ የሚነሳ አልነበረም፣ ያን ነበር ነው ምለው። ከዚህ ጋር ተያይዞ ጋሼ ከዚህ ጋር ተያይዞ ጸጋ ስጦታዎችን እናንሳና አንዳንዶች በሙሉ አንዳንዶች ደግሞ በከፊል ቤተክርስቲያን ውስጥ አሁን የጸጋ ስጦታዎች የሉም ብለው ይላሉ። የሉም ይላሉ። አዎ አንዳንዶቹ በከፊል ለምሳሌ ሐዋርያነትና ነብይነት ለመጀመሪያ ቤተክርስቲያን ነው የተሰጡት እንጂ አሁን በዘመን የለም ብለው በግልጽ በአደባባይ የሚያስተምሩ አሉ እዚህ ወንጌል አማኞች ማለት። አንዳንዶች ደግሞ ሙሉ በሙሉ ጭራሽ የጸጋ ስጦታ የሚባል ነገር የለም ብለው ስቲል እንትን የሚሉ አሉ። እንግዲህ የኛ ሹም ባይሆን ለብዙ ቅዱሳን ጥያቄ ከዚህ መጽሐፍ ነው ይሄን ነው የሚያነቡት? ይሄንን ነው የሚያነቡት ወይስ ራሳቸው ሌላ አለ? አይ ቲንክ ሶ ይሄን ነው የሚያነቡትና አንዳንድ ነገሮች እኮ ይገርማል የሚሰጡት በኮመን ሴንስ ወይም አንዳንዴ ሎጂካል ለመሆን ባይብል ላይ ሎጂካል መሆን እኮ አይቻልም አይደል ጋሽ? አይቻልም። ሎጂካል መሆን አይቻልም። ባይብል ኢዝ አ ፕሪንሲፕል ኢዝ አ ዶክትሪን
ዶክትሪን ነው። እንደ ዶክትሪን ተቀበለ የምትቀጥለው ነገር ነው እንጂ በሎጂክ እንዲህ ለማለት ብለህ የምታስማማው አይደለም። እና በከፊል ቀርቷል ብለው የሚያስተምሩ አሉ። ስፔሻሊ ነብይነትና ሐዋርያነት የለም ይሉ አሉ። ጭራሽ አንዳንዶቹ ደግሞ ኖ ሞር ጸጋ ስጦታ በቃ አሁን በቃ ወንጌል መሰባበክ ነው ምናምን ብለው የሚያምኑ አሉ። የኔ መጽሐፍ ቅዱስ መቼም እንደሱ ልበል እንጂ መቼስ ምን እላለሁ እንግዲህ የኔ መጽሐፍ ቅዱስ 66ቱን መጽሐፍት የያዘው አምስቱን የአገልግሎት ስጦታዎች ይጠራቸዋል በስም ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ብሎ ኤፌሶን ምዕራፍ 4 ቁጥር 11 ላይ ይጠራቸዋል። ትክክል። አሁን ቀርተዋል እንደዚህ ሆነዋል ምናምን የሚል ነገር አላነበብኩም እዛ ውስጥ። ደግሞ ሌሎችንም ጥቅሶች ላነሳልህ ይችላለሁ። እንደዚህ አሁን እንደምትለኝ ያለ ነገር ካለ 9 የጸጋ ስጦታዎች ለምእመናን የታደሉ 9 የጸጋ ስጦታዎች የት ነው ያሉት? አንደኛ ቆሮንቶስ ምዕራፍ 12 ነው። 12 9 የጸጋ ስጦታዎች ወደ 10 ምናምን ደግሞ የመንፈስ ፍሬዎች 10 ምናምን መሰሉኝ እነሱ 9 ናቸው። የገላትያ 5:22 9 ብቻ ናቸው ፍሬዎቹ። ኃጢአቶቹ 22 ኃጢአቶቹ እንደሱ ኃጢአቶቹ አሉ። ይኸው መጽሐፋችን ውስጥ ልልህ ብዬ ነው። የመንፈስ ፍሬዎች ናቸው እነዚህ አሉ። የመንፈስ ፍሬዎች ላይ ጥያቄ አይነሳም። የመንፈስ ስጦታ ላይ ነው፣ የመንፈስ ቅዱስ ስጦታ ላይ ጸጋ ስጦታ ላይ ነው ጥያቄ እንጂ የመንፈስ ፍሬ ማጠፍቶ እየተቸገርን ጋሽ እዚህ መጽሐፌ ውስጥ ያሉትን ነው እየጠራሁልህ ያለው። ኢንፋክት አንደኛ ቆሮንቶስ ምዕራፍ 14 ላይ ሎካል ቸርች ምን እንደምትመስል አጥቢያ ቤተክርስቲያን ምን እንደምትመስል ይናገራል። ቁጥር 26 አንደኛ ቆሮንቶስ 14:26 እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ሎካል ኮንግሪጌሽኑን ነው የሚለው እሱ ማለት ነው። በምትሰበሰቡበት ጊዜ ማለት እንደ ጉባኤ እንደ አጥቢያ ቤተክርስቲያን ስትሰበሰቡ ማለት ነው። በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው። ለእያንዳንዱ ኢንዲቪጁዋሊ እዛ ያሉት 30 ሰዎች 40 ሰዎች 100 ሰዎች መዘመር የራሳቸውን መዝሙር መንፈስ እዛው የሚያቀብላቸው መዘመር ይችላሉ ማለት ነው። ለእያንዳንዱ ካለ እሱን ማለት ነው። መዝሙር አለው፣ ትምህርት አለው ለእያንዳንዱ። he can teach ይሄንን ቃሉን ወስዶ መፍታት መተንተን ምናምን ይችላል ማለት ነው። መግለጥ ደግሞ አለው። ሬቨሌሽን ለእያንዳንዱ መግለጥ አለው። በልሳን መናገር አለው ብሎ መተርጎም አለው። በልሳን የተነገረው መተርጎም አለው ብሎ ሁሉ ግን ለማነጽ ይሁን ይላል። ለአዲስ ኪዳን ቤተክርስቲያን ነው የሚናገረው። ስለ አዲስ ኪዳን ቤተክርስቲያን ነው የሚናገረው። በምትሰበሰቡበት ጊዜ እንደ ኮንግሪጌሽን እንደ አጥቢያ ለእያንዳንዱ ብሎ አሁን ያልኳቸውን ነገሮች ይሄ አለው የለም የሚል የለም። ከየት አምጥተው እዚህ ውስጥ ያንን አስገብተው እንደሚያነቡ ሰዎች አላውቅም። I don't care which denomination they belong to። እንደሱ የሚያምኑ ዲኖሚኔሽንስ ካሉ they are out እዚህ ውስጥ የሉ። ጋሽ ምናልባት እንደዚህ ብለው የሚያምኑ ወይ የሚያስተምሩ ሰዎች የጸጋ አጠቃቀም አቢዩዝ ተደርጓል ከሚል የተነሳ የመሸሽ አይነት ራስን የመጠበቅ ፕሮቴክት የማድረግ አይነት ዝንባሌ ይታይባቸዋል። ሐሰተኞች ነቢያት፣ ሐሰተኞች ምናምን አስተማሪዎች፣ ሐሰተኞች ምናምን በሚል ማለት ነው። ዞሮ ግን የጥያቄ ኢትዮጵያ ቤተክርስቲያን የጸጋ አጠቃቀም ላይ ችግር አጋጥሟታል ትላለህ? ያላጋጠመው ቤተክርስቲያን አልነበረም በዘመናት ውስጥ።
በጸጋ አጠቃቀም ችግር ያላጋጠመው አጥቢያ የነበረ አይመስል ሊኖር አይችልም። አዲስ ነገር ነው፣ እንግዳ ልምምድ ነው እና ችግር አጋጥሞ ሊሆን ይችላል። መፍትሄው ግን ውሾን ያነሳ ውሾ ይሁን ብሎ እርግፍ አድርጎ መተው አይደለም። ቃሉን ይዞ ቁጭ ብሎ መማማር ነው። what do we do this ይሄንን እንዴት እናድርግ፣ እንዴት እናሻሽል፣ እንዴት እናስተካክል ምናምን ተባብለን በልብ ሰፊነት መነጋገር ነው። በዚህ ላይ የተጻፈው ለዚሁ ነው። መጽሐፉ ችግር ስለነበረ ነው። ጳውሎስ እኮ አብዛኛዎቹ የአዲስ ኪዳን መልእክቶች እሱ አይደል የጻፋቸው? ችግርን ለመፍታት የተጻፉ ናቸው ብዙዎቹ፣ ችግር ለመፍታት። ስለዚህ ፐርፌክት ሎካል ቸርች ትኖራለች በዚህ ዲስፐንሴሽን የሚል ትምህርት በአዲስ ኪዳን ውስጥ የለም። ፐርፌክት ሎካል ቸርች ትኖራለች የሚል የለም። እንደሱ ነው በቃ። ይሄው እኮ እዚህ ውስጥ ነው ያለው ችግሩ፣ እዚህ ውስጥ ነው ያለው። የሥጋ ሥራ የተባለ አለ፣ ተዘርዝረዋል። በሥጋ ነው ያለነው እኛ ነን እነሱን ስራዎች የምንሰራቸው። ፍጹማን ገና አልሆንም። በዚህ ሥጋ ውስጥ እስካለን ድረስ ፍጹማን አንሆንም። ከዚህ ሥጋ ከወጣን በኋላ ነው ፍጹማን የምንሆነው። የሰው ስብስብ ካለ ችግር አለ ነው ጋሽ። ምን ጥያቄ አለው? ከጸጋ ስጦታ ወጣን ብልና በዚህ ዘመን እንዴት ነው የጌታ ምጽአት ገና ነው፣ በጣም ገና ነው። ስለዚህ አሁን የጌታ መምጣት ደርሷል ተብሎ መሰበክ የለበትም ብለው ኮምፕሌን የሚያቀርቡ አሉ። እንደምታውቀው የኛ ሚኒስትሪ መሳያ ፎር ኦል የጌታ ምጽአት ላይ ነው የሚሰራው። ሚኒስትሪያችን አዘ ሚኒስትሪ ቸርችን ማንቃት ነውና ሌሎች ሚዲያዎች አሉ የሚሰሩ፣ ጀሜም ቴሌቪዥን በጣም ይሰራል፣ ሌሎችም አሉ እና ዞሮ የጌታ መምጣት ደርሷል ብሎ መስበክ በዚህ አሁን ባለንበት ኤጅ ባለንበት ዘመን አግባብ አይደለም እንዴ? እኔ ተገቢ ነው ብዬ ነው ማምነው። መጽሐፉም እንደዛ እንደሚል ነው የሚገባኝ። ጌታ ራሱ ነው እንደሱ ያለው። ተዘጋጅታችሁ ኑሩ ያለን እሱ አይደለም እንዴ? ልክ ነው። ተዘጋጅታችሁ ኑሩ ይላል እኮ መጽሐፉ። ጌታ ማቴዎስ 24 ለምሳሌ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። እንደዚህ የኖህ ዘመን እንደነበረ ምናምን ይልና ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ብሏል። ተዘጋጅታችሁ ኑሩ። ብዙ ጥቅሶች አሉ ይሄን በተመለከተ። ብዙ መብራታችሁ የበራ ምናምን የሆነ ገባችሁ የታጠቀ እንደዚህ ሁኑ ብሎናል እንጂ ይዘገያል፣ ረጅም ጊዜ አለ፣ ሪላክስ አድርጉ የሚል የለም መጽሐፉ ውስጥ። መቼስ የመጀመሪያ ቤተክርስቲያን ከሐዋርያት ዘመን ጀምሮ የጌታ ቀን በየትኛውም ሰዓት ሊመጣ እንደሚችል በመጠባበቅ ሲኖሩ ነበር። የመጨረሻው መጀመሪያ ያው የመንፈስ ቅዱስ መውረድ እሱ የመጨረሻው መጀመሪያ ስለሆነ ሁሌ መጨረሻ ላይ እንዳሉ ይናገሩ ነበር። መጨረሻው ዘመን ላይ አሁን እንደሱ አይነት ነገር እያጋጠመን ነው ያለው። እንግዲህ ነው ጊዜው ደርሷል ነው። አሁን አሜሪካና እስራኤል ኢራን ጋር የጀመሩት ጦርነት አለ እና እሱ ነገር ከጎግ ማጎግ ጋር ሊገናኝ የሚችልበት አግባብ አለ አይመስለኝም። በጎግ ማጎግ ሰራዊት ውስጥ ከሚኖሩት አገሮች መካከል ኢራን አለች። ከጎግ ጋር ስለምትሰለፍ እዛ ሰልፍ ውስጥ ስላለች እሷ ፋርስ የምትባለው ሀገር ነች። ኢራን አለች። ራሽያም አለ። አሁን ፊት ለፊት አልወጣም ምናምን፣ ግን ሰልፉ የሱ ከአሜሪካ ጋር እንዳይደለ ግልጽ ነው። ራሽያ ጎግ የተባለው እሱ ነው። ግን
ይሄ የጎግ ማጎጉ ጦርነት ነው ለማለት ጦርነቱን አይደለም ጋሼ፣ ጅማሬ ነው። የጎግ ማጎግ ጦርነት ሰልፍ ጅማሬ ነው። ለምን ራሻ በሰሜን በኩል ተነስታለች ከዩክሬን ጋር ጀምራ አልቆም 4 ዓመት አለፈው። አገን እዚህ ደግሞ እንግዲህ ኦልሞስት 9 ሳምንት ያለፈው የአሜሪካና የእስራኤል ጦር መንግስት ወደ ከኢራን ጋር የጀመረው ጦር እልባት አጥቷል። ከሆርሙዝ ጋር ተያይዞ ዓለም አቀፍ ቀውስ ከዛ አንጻር ጀምሯል። ጅማሬ ነው። የጎግ ማጎግ ሰልፍ ጅማሬ ሊሆን ይችላል ወይ ከዛ ልናገናኘው እንችላለን ነው እንጂ ኤግዛክትሊ የጦርነት የጎግ ማጎግ ነው ማለት ነው። እንደሱ ካሉ አትበሉ አልላቸው። እኔ ግን ፐርሶናሊ እኔ እውነታነት ሊኖረው ይችላል ማለት ነው። እውነታነት ተያያዥነት ሊኖረው ይችላል። ግን በዚያኛው ጦርነት ዋናው አካል ራሻ ነው። ከሱ ጋር ያሉ በሱ ዙሪያ ያሉ ሌሎች አገሮች አሉ ተጠቅሰዋል። ሕዝቅኤል 38 39 ውስጥ በስም ተጠቅሰዋል። ኤጌንስት ደግሞ የሚመጡት ኤጌንስት ኢዝራኤል ነው። ጦርነቱ የሚመጣ ኤጌንስት ኢዝራኤል ነው። የአሁኑ እንደሱ ጥርት ብሎ የለየ ነገር የለው። አሜሪካ እስራኤልን ስለምትረዳት ነው ሁለቱ ላይ ያነጣጠረው እና የአሁኑ ጦርነት ወደዚያ ነው የሚሄደው ምናምን የሚለው ምናልባት ግራውንድ ሊኖረው ይችላል። ኢቨንቹዋሊ ዴቨሎፕ አርጎ ወደዛ ሊሄድ ይችል ይሆናል። አይችልም ለማለት ማንም የሚደፍር አይመስለኝም። ግን ያ ጦርነት አይደለም። ይሄ አይደለም። ያ ጦርነት የጎግ ማጎግ የተባለው አይደለም። ያንን ጦርነት የሚመራው ጎግ ነው፣ ራሻ ነው። ራሻ ተነስቷል። ምክንያቱም ሌሎቹ ሀገሮች አልተነሱ። ኢራን ተነስታለች ጋሼ፣ ፋርስ ኢራን ተነስታለች። እነዚህ 1 እና 2 ቁጥር የተቀመጡ ናቸው። ልክ ነው። ሌሎቹ ግን እነ ፉጥ እነ ሉድ የተባሉ እነ ኩሽ የተባሉ ምናምን በልባቸው ምን እንደሚያስቡ አሁን አናውቅም። ግን ምንም እንቅስቃሴ በዚህ አቅጣጫ ገና አላደረጉ። ኢትዮጵያም እንግዲህ ኢትዮጵያ የሚል ቃል አለ ሕዝቅኤል 38 ላይ ኢትዮጵያ እቺ የኛ ኢትዮጵያ በዛ ቋንቋ እቺ ኢትዮጵያ ከናት ተብሎ ከታሰበ ኢትዮጵያ ጎግ ላይ ተሳተፋለች ነች። እቺ ኢትዮጵያ ነች። ስለዚህ እቺ ኢትዮጵያ እንግዲህ በማናውቀው ምክንያት እስራኤልን ከሚወጋው ሰራዊት ጋር ተሰልፋለች። ጊዜው ሲደርስ የምናውቀው ነው። ግን አለች፣ እዛ ውስጥ አለች፣ ኩሽ አለች። ኖርማሊ አንዳንዶች ያው ኩሽ የሚባለው ምድር ሰፊ ምድር ነው፣ ኢትዮጵያን ብቻ አይመለከትም የሚል አመለካከት አለ። በጣም አፍሪካን ይወክላል። ጥቁር አፍሪካን በሙሉ ሳይወክል አይቀርም ይላሉ። እኔም ይመስለኛል እንደሱ ከሆነ ምናልባት ኤግዛክትሊ አሁን ለምሳሌ ኢትዮጵያና እስራኤል ካላቸው ግንኙነት አንጻር ስትመለከተው እቺ እኛ ያለንባት ኢትዮጵያ ላትሆን ትችላለች፣ የኛ ኢትዮጵያ ላትሆን ትችላለች። ምናልባት ምን ይከለክላል? እሷ እንዳትሆን ምን ይከለክላታል? ከዚህ በፊት እኮ በዩናይትድ ኔሽንስ እኮ ኤጌንስት ኢዝራኤል ቮት አድርጋለች። ሪፍሌክሲቭ ቮት ውስጥ የገባች ሀገር ነበረች። ኦፍ ኮርስ አሁን በጣም ተሻሽሏል ይመስለኛል። ኢትዮጵያና እስራኤል ግንኙነት በከፍተኛ ደረጃ ተሻሽሎ ያለበት ሁኔታ ነው ያለው። አሁን ግን በኃይለ ሥላሴ ዘመን ከዛ በደርግ ዘመን በነበረው ዘመን ባለፉትም ዘመናት በጣም ሲሪየስ የሆነ እስራኤል በተባበሩት መንግስታት ሪፍሌክሲቭ ቮት ማለት ከባድ ነው በጣም። በቃ እስራኤል ሲባል አንታይ ናት፣ ተቃዋሚ ናት። እዚህ ጋር ገብታ ነበርና ኮመን ግራውንዳችን እንደሱ አይደለም። ብሉይ ኪዳን አዲስ ኪዳን ሼር በማድረግ ለኢየሩሳሌም ቅድስት ሀገር ካለን አክብሮት አድርገሽ ከታሪክ ከባህል ከብዙ ነገር አንጻር እኔ አሁን ጊዜ የሚፈታው ነው ይሄ። እኔ እስካሁን ለእኔ ግልጽ ስላልሆነልኝ ነው ማለት ኢትዮጵያ እስራኤልን ተሰልፋ ትወጋለች። በዚያ ጦርነት ደግሞ ጎግን የሚመታው እነዚህ እሱ የሚወጋቸው ሀገሮች ምናምን እንደሆኑ አይደለም የሚናገረው። እግዚአብሔር ራሱ ኢንተርቪን እንደሚያደርግ ነው። እግዚአብሔር ራሱ ኢንተርቪን አድርጎ እንደሚወድቅ ያጠፋዋል። በእስራኤል ምድር ላይ በመክሰፍት ያልቃል፣ ወድቆ እንደሚቀር ነው ልክ ነው የሚናገረው። ልክ ነው እንጂ በጦርነት አይደለም የሚሸነፈው። ሕዝቅኤል 39 ላይ ሲጨርሰው ጎግ እንደዛ ነው የሚያልቀው። ንጥቀት ከመከራው ዘመን በፊት ነው ጋሽ። እኔ እንደሱ ነው የማምነው። ማለት ቤተክርስቲያን 7 ዓመት የመከራ ጊዜን
በምድር ላይ የምትሆንበት ወይም ግማሹን አንዳንዶች ከፊል የመጀመሪያ 3 ዓመት ተኩል ቤተክርስቲያን ምድር ላይ ሆና መከራውን ታያለች ብለው ይላሉ። ቢኮዝ የመጀመሪያ 3 ዓመት ተኩል የሰይጣን ቁጣ ነው እንጂ እግዚአብሔር ቁጣ አይደለም የሚል ሐሳብ ያመጣሉ። ይሄ ሐሳብ ከየት እንደመጣ አላውቅም። በመሰረቱ ለምን ማህተም ሲፈታ ጌታችን ሰባቱ ማህተም ሲፈታ ቁጣ የሚወርደው እና የዛን ቁጣ ባለቤት እግዚአብሔር መሆኑን የምናውቀው ሰይጣን ቁጣ መጣ የሚል ነገር አልጻፈምና ዞሮ ዋናው ግን ይሄ አንዷ ሱባኤ ወይም 7ቱ ዓመት ከእስራኤል 7 ሱባኤ የተቆረጠች ናት። ከእስራኤል ሱባኤ ተቆርጣ የቀረች አንድ ሱባኤ የእስራኤል ዓመት ናት። የእስራኤል ዘመን ነች። ቤተክርስቲያን አይደለችም። ቤተክርስቲያን እዛ ከሆነ እንግዲህ ጥያቄዎቻችን ከቴዎሎጂካል ነገሮች ወጣ እናርግና እስቲ ሌላ አንዳንድ ነገሮች እንመልከት። ያው አንተ በጣም እንድትመልስልኝ የሚፈልገው በክርስቲያኖች ሴቶች ላይ ክርስቲያን ሴቶች የወሊድ መቆጣጠሪያን በተመለከተ እንዲጠቀሙ የቤተክርስቲያን ምልከታ ምንድን ነው? ይጠቀማሉ አይጠቀሙ? የቤተክርስቲያን ምልከታ እኔ እንግዲህ አሁን በዚህ ጉዳይ አብያተ ክርስቲያናቱ ላይ የሰራሁት ሪሰርች የለም። ምልከታቸው እንደዚህ ነው ልልህ አልችልም። ግን እኔ የራሴን ልነግርህ ይችላል። የግልህን የምትነግረኝ? የግሌን ለምሳሌ አንተ ሙሉ ወንጌል እንዳቋም እንደ ቤተክርስቲያን አቋሟ ምንድን ነው? ያላት አይመስለኝም። በዚህ ጉዳይ ላይ ተነጋግረን አናውቅም። ቁጭ ብሎ ጉባኤ ተጠርቶ ምናምን ይሄ ነገር እንዴት ምናምን ተባብለን አናውቅም። ሁኔታው ሲመጣ ታክል ይደረጋል። ምን እንደሚሆን አላውቅም። ግን የግሌን ልነግርህ ይችላል። የግሌ ምንድነው እሱ ሜዲካል ሳይንስ በጣም ብዙ ርቀት ገስግሷል። ብዙ ርቀት ልክ ነው። ለሰው ደግሞ በጣም ብዙ ጥቅም አስገኝቷል። ብዙ ጥቅም ልክ ነው። ቫክሲኔሽን አለ፣ ስሞል ፖክስ፣ ማሌሪያ ምናምን ቺከን ፖክስ ምናምን ሚሊየንስ አፖን ሚሊየንስ ቺልድረን በዚህ ክትባት ቫክሲኔሽን ከዛ መቅሰፍት ይድናሉ። በየጊዜው ይድናሉ። ትክክል። ይሄንን አብያተ ክርስቲያናቱ የእግዚአብሔር ችሮታ ነው። እግዚአብሔር ሰዎች እንዲጠቀሙበት የሰጠው ነገር ነው። ዕውቀትም ቢሆን ሳይንሳዊ ዕውቀትም ቢሆን በጣም ለብዙ ሰዎች መዳን መትረፍ የተረፈ ነውና ብለው እንደ እግዚአብሔር ቸርነት ነው የሚቆጥሩት። ብዙ በሽታ ብዙ አይነት በሽቶች ምናምን ይሄንን አሁን ይሄኛው ሬር ኬዝ ነው የሴቶቹ ያልከኝ በወሊድ ተያይዞ የሚመጣ ነገር ምናምን ቢሆንም እንኳን ከባድ ነገር የሚደርስ ከሆነ ሴቶች ላይ ከጽንስ ጋር ተያይዞ ለህይወታቸው የሚያሰጋ ነገር የሚመጣ ከሆነ ባለሙያዎቹ አሉ፣ ሐኪሞቹ አሉ፣ አይተው አደጋ ያስከትላል በህይወትሽ ላይ ይሄ ጽንስ ቢወርድ ይሻላል የሚል አድቫይስ ይሰጣሉ። እኔ ትክክል ይመስለኛል። አይናችን እያየ ሴቶች ከአቅሟ በላይ የሆነ ነገር በውስጧ ተፈጥሮ ነፍሷን ሊነጥቃት እየተፈታተናት ይሄንን ማድረግ እግዚአብሔር አይወድም ወይ ምናምን ተብሎ አይናችን እያየ መሞት ያለባቸው አይመስልኝም። ይሄ ዕውቀት እግዚአብሔር ሰጥቷል ለሰዎች፣ ለሚያምኑም ለማያምኑም ሜዲካል ሳይንስ የተባለ ነገር እና በዚያ ተጠቅመው የብዙ እናቶችን ህይወት ቢያተርፉ የብዙ ህፃናትን ህይወት ቢያተርፉ ይሄ እግዚአብሔር የሚወደው ነገር እንጂ እግዚአብሔር የሚጠላው የሚጸየፈው ነገር ሊሆን አይችልም ነው የምልህ። ጋሼ ኖርማሊ አንተ ስለ ውርጃ ነው የነገርከኝ፣ ስለ ውርጃ ነው የነገርከኝ እና የውርጃ ባይ ዲፎልት በቤተክርስቲያን ወይም ቢብሊካሊ ብንወስድ እንዳልከው ኤክሰፕሽናል ኬዝ የተለየ አደጋ የሚያስከትል ነገር ካለመጣ የሴቷን ህይወት ለማዳን ካልሆነ ሊፈቀድ የሚችል አይመስለኝም። ግን እኔ የጠየቁት ስለ ኮንትራሴፕቲቭ ነው። ኮንትራሴፕቲቭ የወሊድ መቆጣጠሪያ ነው። ሴቶች ልጅ ላለመውለድ የሚጠቀሙትን እሱን ቤተክርስቲያን አካባቢ ያለው ውሳኔ ወይም ደግሞ የአቋም የተያዘ አቋም ምንድነው? እሱ ላይ ያለ ነገር ካለ ነው የጠየቁት። እኔ ወሊድ መቆጣጠሪያ ላለመውለድ የሚወሰደውን እንክብል እኔ እሱን እንግዲህ ለባለትዳሮቹ በትዳር ውስጥ የሚፈጠር ነገር ከሆነ
በትዳር ውስጥ የሚፈጠር ከሆነ ሁለቱ ባለትዳሮች ተማክረው ባለሙያም አማክረው ሊወስኑት የሚችሉ ይመስለኛል። ጽንስን መከልከል ችግር የለውም ብለህ ታስባለህ? በዚህ በመድኃኒቱ ጽንስ እንዳይፈጠር መከልከል ለጸናሿ ሴት አደጋ የሚያስከትል ከሆነ አይደለም ላለመውለድ ብቻ ጋሽ አሁን መውለድ አንችልም አሁን ልጅ ብንወልድ እናቆየው ልጅ መውለድ አንችልም አሁን ማሳደግ አንችልም ወይም አንድ ልጅ ሁለት ልጅ ይበቃናል እንግዲህ ልጅ አቶ የሚሰቃይ ደግሞ አለ በሌላ አቅጣጫ ስታየው ያ እንዳለ ሆኖ ግን ልጅ መውለድ ባለመፈለግ ከኢኮኖሚም ከምንም ከነፃነትም ከፈለከው አንፃር በለው ወይም ደግሞ ካለመተማመን በለው ከብዙ ነገር አንፃር ምናልባት ክርስቲያኑ ሴቶች ይሄን ነገር የሚጠቀሙ ይወስዳሉ ብዬ አስባለሁ ገምታለሁ ያ ሆኖ እንዴት ነው ቤተክርስቲያን ያለ አቋም ነው እዚህ ጋር ማወቅ የፈለኩት ይሄን ነበረ እንግዲህ በቤተክርስቲያን ደረጃ የተያዘ አቋም ካለ ነው ምን የለም የኢትዮጵያ ቤተክርስቲያን በዚህ ጉዳይ ላይ ተነጋግራ የሆነ አቋም ወደ መያዝ ደረጃ የሄደች አይመስለኝም አልሰማሁም ጨርሶ አልሰማሁም ስለዚህ ይሄ በሌለበት እንግዲህ ውሳኔውን ለግለሰቦቹ ነው የምንተወው ማለት ነው መልካም ጋሼ ምርጫ እየደረሰ ነው የኢትዮጵያ 7ኛ ዙር ምርጫ እየደረሰ ነው እና ግንቦት 24 ትክክል ግንቦት 24 ከምርጫው በፊት ስለ ኢትዮጵያ የተነገሩ አንዳንድ ትንቢቶች በውጭ ሀገር ከሚኖሩ ነቢያቶች ኢትዮጵያ ውስጥም ከተነሱ ነቢያቶች ከነበሩት በህይወት ከሌሉት ካሉት ብቻ መታሰበው በጣም ጠቃሚ የምትለው ትንቢት ለኢትዮጵያ የተነገረ ትንቢት ብዙ ናቸው እኔ የሰማኋቸው ብዙ ናቸው አሁን እንደው የታወቀው ብዙ ሰው የሚያውቀውን አፈጻጸሙንም ለማየት እድል ያገኘበትን የቄስ በሊናን ልናነሳ እንችላለን የሱ በመጽሐፍ ተጽፎ ስለወጣ ብዙ ሰው ስላነበበው እሱን ልናነሳ እንችላለን የተናገራቸው ብዙዎቹ ነገሮች እየሆኑ ናቸው ብዙዎቹ መጽሐፉን ይዤ በመጣ ኖሮ ጥሩ ነበር አለ እዚህ መጽሐፉ አለ እዚህ አለ የተናገራቸው ብዙ ነገሮች አሉ ስለ መንገድ ስለ ባቡር ስለ አውሮፕላን ምናምን ስለ ከተማ ስለ አዲስ አበባ ከተማ እንደዚህ የተናገራቸው ነገሮች አሉ ትክክል ናቸው ይገርማል ትክክል ናቸው እግዚአብሔር ይናገራል ቄስ በሊና በጣም ደፋር ነው እውነተኛ ነብይ ነው እኔ የምለው የተናገራቸው ብዙዎቹ ሲሆኑ አይቻለሁ የሱን ልጠራልህ ይችላል እሱ አሁን ስለ ኤርትራም ተናግሯል ስለ ኤርትራ ምን መገንጠል ይሄንን ራእይ ሲያይ ይሄንን ራእይ ጀርመን ሀገር ሄርማንስቡርግ ነው ከተማው የነበረበት እዛ ነው ያየው እንደ ቴሌቪዥን ነው ያየው እና ካርታ ነው ያየው ኢትዮጵያን ካርታ ነው ያየው እና ያየሁት ካርታ የጃንሆይ ዘመኗን ኢትዮጵያ ካርታ ነው ያየሁት ብሏል ኦኬ ደሱ ብሏል እሱ ኤርትራ ያለችበትም እዛ ላይ ኦፍ ኮርስ እሱ ነው ያለችበት 14 ክፍለ ሀገር ያለበት 14 አለችበት የለችበትም ኤርትራ አለችበት እንጂ ይሄ ማለት ኤርትራ ተመልሳ ኢትዮጵያ ላይ ተገጥማለች ማለት እንደሱ አይነት ፕሮፌሲ አለ ቄስ በሊናም እንደዛ አይነት ነገር ነው ያለው እሱን ካርታ ነው ያየሁት የጃንሆይን ዘመን ካርታ ነው ያየሁት 14 ጠቅላይ ግዛቶች ያሉበትን ካርታ ነው ያየሁት ብሏል እኔ ደግሞ ስለ ኤርትራ መሄድም መመለስም የተነገሩ ሌሎች ነቢያት የተናገሯቸውን አውቃለሁ ሰምቻለሁ እንደሱ ጠቅላይ ሚኒስትር ሆነው ከመመረጣቸው ቢያንስ በኔ እሳቸው 20 ዓመት ብለውኛል እኔ 20 መሙላቱን እርግጠኛ አይደለሁም ግን ቢያንስ 18 ዓመት ቀደም ብሎ ነው የነገሩኝ ለኔ ፐርሰናሊ ማለት ነው እንደዚህ እንዳንተና እንደኔ እንደዚህ ቁጭ ብለን እኔ ቢሮ ውስጥ ቀጠና 2 ቢሮ ነበረኝ የመጋቢ ቢሮ እዛ ቁጭ ብለው እንደዚህ እንግዳ ወንበር ላይ ቁጭ ብለው የሚቀጥለው ጠቅላይ ሚኒስትር እኔ ነኝ እንደዚህ ብለውኛል እና እኔ አይ ያልኩ በውስጤ አይ ሌላ ወፎፌ ነው ደግሞ ዛሬ የመጣብኝ ይያለው እንደሱ ነው ያልኩት እሺ ምን አልክ አልኩት ወጣት ሰው እኮ ነው ያን ጊዜ
የሚገርም ነው በጣም 30 ውስጥ ያለ ሰው እና ይሄ ከስንት ዓመት በፊት ነው? ይሄ ከስንት ዓመት በፊት ነው? 18 በእኔ አቆጣጠር። እሳቸው 20 ዓመት ብለውኛል። እንደዚህ አልኩህ አሉ? አዎ ይገርማል በጣም። ምን አልክ ጆሮዬ እንደሆነ ብዬ ነው። ምን አልክ የሚቀጥለው ጠቅላይ ሚኒስትር እኔ ነኝ። እኔ ብዙ ወጣቶች እኔ ጋር ይመጣሉ። ብዙ ወጣቶች ከሁሉ ቤተክርስቲያን ይመጣሉ እና የሚሉት ነገር ራእይ አለኝ ይላሉ። ራእይ አለኝ። ምንድነው ራእይ? የሆነ ነገር ይናገራሉ። ልክ ነው። እና አንዳንዶቹ ወፎፌ ናቸው። ወፎፌ ናቸው። ወደ አእምሮ ሐኪም የላኳቸው አሉ አንዳንድ ወጣቶች ወደ አእምሮ ሐኪም እና አይቶት ይሄም ከነሱ አንዱ ነው ብዬ ወሰድኩ። እንደሱ ነው የወሰድኩት። ከነዚህ አንዱ ነው ምናምን አልኩ። በቃ ለካ እብድ ነው ምናምን ብዬ ወሰድኩ። በኋላ ጊዜ ገለጠው ማን ትክክለኛ እንደነበረ። ጊዜ ገለጠው። እኔ ነበርኩ እብዱ። የማያምነው አማኝ እኔ ነበር። እና ሰውየው he was right። ይገርማል በጣም። ተገርሜያለሁ። ንስሐ ገብቻለሁ። ሶሪ እግዚአብሔር ሆይ ማረኝ። እኔ በቃ እንደዚህ ነኝ። በቃ አላውቅም፣ ምንም አላውቅም። በቃ ብዙ ወጣቶች ራእይ አለኝ ምናምን እያሉ ሲዘባርቁ ስለማውቅ ይህን ሰውዬ ከነሱ እንዳንዱ መስሎኝ ነው። ልክ አልነበርኩም። I was wrong. Sorry. Have mercy upon me ብያለሁ። ይገርም ነው በጣም። እና እግዚአብሔር የተናገረውን ነው እያደረገ ያለው። እኚህ ሰውዬ ያው እንደሚገባህ አሁን እንደሚገባህ ያለቀ አልልም፣ መቼም ያለቀ አልልም፣ ግን በቂ ዝግጅት አድርገው ነው የመጡት። በቂ ያለቀ መቼም እንደሱ ማለት አልችልም ሁሉንም ነገር ስለማላውቅም፣ ግን በቂ ዝግጅት ደግሞ መጀመሪያ ይሄንን ቀጥሎ ይሄንን ምናምን የሚባሉ እንትኖች ዝግጅቶች አድርገው ታይም ቴብሉን ሰርተው ምናምን ነው የመጡት። የሚገርም ነው። እንደሱ ነው። እና አለመደነቅ አልችልም። የማልደነቅ ናትስ ነኝ ማለት ነው። ይሄንን እንደዚህ በአይኔ እያየው መደነቅ ካልቻልኩ ናትስ ይሄ የላላበት ሰው ነኝ ማለት ነው። ደግሞ የላላብኝ ሰው አይደለሁም። ስለዚህ እደነቃለሁ፣ በጣም እደነቃለሁ። እግዚአብሔር በሚያደርገው ነገር ሁሉ እደነቃለሁ። ይሄው እንግዲህ አሁን እየተደነቅኩ 8 ዓመት ደፈነ። 8 ዓመት ይገርም ነው። 8 ዓመት ይገርም ነው። በጣም ይገርማል። በየዓመቱ ከመጀመሪያው ዓመት ጀምሮ በየዓመቱ ለምስጋና እንገናኛለን። የሆኑ ሰዎች እኔ አንዱ ነኝ። በየዓመቱ ይኸው 8ኛ ዓመታችንን አሁን አክብረናል። ባለፈው መጋቢት ወር ምርጫው በሆነ እና በየዓመቱ ተገናኝተን እግዚአብሔርን እናመሰግናለን። እሳቸው ደግሞ ይሄንን ብናገር ፈቃድ ጠይቄ ምናምን አይደለም፣ ግን why did you have to break this ምናምን የሚሉኝ አይመስለኝም። እዛ የተሰበሰብነውን ሰዎች መጀመሪያ ላይ ብዙ ነበር። አሁን ቁጥሩ በጣም ሪዝነብል ቁጥር ነው። 10 14 15 ምናልባት ቢበዛ እንደዛ ብንሆን ነው። እያንዳንዳችንን ዞረው እያንዳንዳችንን እግራችንን ያጥባሉ። ኧረ እባክህ ኤቭሪ ይር ነው የምልህ። ክፋት የለውም። ይሄንን ብናገር ክፋት የለውም። እሳቸው ላይወዱት ይችሉ ይሆናል። ይሄንን ፈቃድም አልጠየቅኩም፣ ዝም ብዬ ነው የምናገረው። ግን አንዳንድ ነገሮች ደግሞ መነገር አለባቸው። ምንም አይደለም። ከመጀመሪያው ዓመት ጀምሮ እያንዳንዳችንን እግር ውሃ በማቅረብ እንትኑን ሳፋውን ምናምን በማቅረብ ፎጣ በማቅረብ እግር ማድረቂያውን ምናምን ቀዳማዊት እመቤቷም ልጆቻቸው አብረው ደግሞ ያገለግላሉ። የሚደንቅ ነው። እስከ ዛሬ ድረስ 8ቱንም ዓመት ይሄንን
ሲያደርጉ ብዙዎቻችን አንዳንዶች ብለው ጮኸው አንዳንዶቻችን ደግሞ ሳይለንትሊ እንባችንን አፍስሰን ሳይለንትሊ ኤቭሪ ይር how could እንዴት እንደዚህ ይደረጋል? ይደንቃል በጣም እንዴት እንደዚህ ይደረጋልና ዝም ብለህ ልትቀበለው አትችልም። ጫማችንን አውልቀን ካልሲያችንን አውልቀን እግራችንን እንሰጣቸዋለን እዛ እናስመጣለን እና እሳቸው ተንበርክከው እግራችንን ሲያጥቡ you can't help crying አለማልቀስ አትችልም። ተንሰቅስቀን እናለቅሳለን። እና እንደዚህ ነው የኖርነው ያለፉትን 8 ዓመታት። ይደንቅ ነው። እሺ ይገርማል በጣም ጥሩ ነው። እንደዚህ ከእንትን ውጪ ነው የሄድኩት፣ ግን ምን አለ ይስሙ፣ አንዳንድ ሰዎች ይስሙ። አይ ማለት ሰው እንደዚህ በዚህ ልክ ነገሩን አይወስደውም። እንዳልከው እኮ ነው፣ ቅድም እንዳልከው ነው አሸኔ ማንኝ እንዳልከው አንዳንዴ ቀበሌም ሊቀመንበር ቀርበህ ለማግኘት ተቸገር ይሆናል እኮ። በዚህ ልክ ነገሮች ሲሆኑ ካይምሮህ ያልፋል። እግዚአብሔር ካረዳ አይሆንም ብዬ አምናለሁኝ እኔ። እግዚአብሔር ሲረዳ ብቻ ነው። እንዴት ይሆናል? አይሆንም። ምን ለማግኘት ምን ፈልጋል? እግዚአብሔርን ካልወደድከው፣ እግዚአብሔርን ካልፈራኸው you are the top ምን እንዲፈጠር ነው የምታደርገው? የእውነት በእግዚአብሔር ፊት ምህረት ካልበዛልህ በራስ ተነሳሽነት እዚህ ፖዚሽን ላይ ሆነ እንዲህ የምታደርግበት ምንም ሪዝን አይኖርህም። ይሄ ደብቀህ ቤት ዘግተህ እንጂ በአዋጅ የምታደርገውም አይደለም። ይህ አስደናቂ ነገር ነው በእውነት። እንግዲህ ይህን ለትውልድ ሁሉ ለሰው ሁሉ ለትንሹም ለትልቁም ሁሉ እግዚአብሔር ይህንን መንፈስ ይስጥ ነው። ምን አሜን ነው ብለው አሜን ነው። ሌላ ምን ይላል ጋሽ? አሜን ነው። አቱም ይሄ ላቪንግ ሀርት ነው። የምህረትም የይቅርታም የትህትና መንፈስ ነው ያምናለሁ እኔ። እግዚአብሔር ካረዳ በዚህ ልክ ራስን ዝቅ ልታደርግ አትችልም። ህሊና አይፈቅድልህም በእውነት እግዚአብሔር ሲረዳ ብቻ ነው ይሄ የሚሆነው ብዬ አስባለሁኝ። ስለዚህ በረከትን ጨረስክ፣ ባረክ። እኔ ሴቱን፣ ወንዱን፣ ትንሹን፣ ትልቁን ባርክ ብያለሁ። ሁሉም ኢትዮጵያን ባርካት ብያለሁ። እግዚአብሔር ኢትዮጵያን ሁልጊዜ የምለው ነው። ሁልጊዜ ብቻዬን ሰውን ሁልጊዜ የምለው ነው። እግዚአብሔር ይህችን ምድር ባርካት እላለሁ። ባርካት እላለሁ ደግሞ የባረካት ነው። በጣም ደስተኛ ነኝ። ጌታን እጅግ አድርጌ አመሰግናለሁ። አሜን። ለሰዎችም ሁሉ ይሄንን ነው የምመኘው። ባርካቸው፣ ሰዎቹን ሁሉ ባርካቸው ነው የምለው። ከእሳቸው ጋር በተለይ አብረው የሚሰሩትን እዚያ ዙሪያ ያሉትን ሁሉንም እንባርካቸዋለን። እግዚአብሔር ይባርካቸው እንላለን። አንተንም ጌታ ይባርክ። ኢትዮጵያን ይባርክ ጌታ። ቤተክርስቲያኖቹን ይባርክ። ሌሎቹንም የእምነት ወገኖች አሉ የምናውቃቸው ስማቸውን መጥራት የምንችል እግዚአብሔር ይባርካቸው። በእውነት የማያልቅበት አምላክ የኔን ሃይማኖት ተከታዮች ብቻ ባርክ ልለው አልችልም። ብልም ደግሞ ልክ አይደለም፣ ፌር አይሆንም። እግዚአብሔር ሁሉ አምላክ ነው። የሚሰራውን እሱ ነው የሚሰራው፣ የሚያውቀው እሱ ነው። ስለዚህ እኔ ሁሉንም በጌታ በኢየሱስ ክርስቶስ ስም ባርካቸዋለሁ። የተባረኩ ይሁኑ። አሜን አሜን አሜን። ጋሼ እንግዲህ ለኛ እንዳልኩ ከመጀመሪያው ለኛ አሁን ባለንበት መንፈሳዊ ህይወትም አገልግሎትም ላይ ከመጀመሪያው ጀምሮ ለኛ አባታችን አንተ ደስ ብሎ በጣም በትህትና ታገለግለናለህ። ምናልባት በዚህ አጋጣሚ ምችስ እናታችን ዓለም እሷንም እንደው ማንሳትና ማመስገን ይገባል። ካንተም ጋር ያገናኘችን እሷ ነች። እና እንድታስተምረን እንድታገለግለን ያገናኘችን ስባል እዚህ ቱን ከኢትዮጵያ ውጭ ቱን አላውቅም። እንግሊዝ ሀገር ነው ያለችው። እሷን እግዚአብሔር ልጇንም እግዚአብሔር ይባርክ። እግዚአብሔር አብስቶ ይባርካት። በጣም ጥሩ ልብ ያላት እናት ናት። በጣም አድርገን እናመሰግናታለን እሷን። አንተን ደግሞ ያው በብዙ መንገድ እንደዚህ ልትመክረን ልትገጸንም በጣም በብዙ መንገድ ታስፈልገናለህና ጤና ሰጥቶ አሁንም በእውነት ለኛ አንተ 75 ራሱ ይበቃኛል ብለህ ለእግዚአብሔር ጸልየህ ነበረ። በኋላ በነብይ በኩል ሲመጣላ አረጋገጥኩ ብለህ ቁጭ ብለህ ዘርግተህ ያለ ግርን አይ ብሎ እግዚአብሔር 10 ዓመት ኦልሞስት ከዛ በኋላ ምን ይሳነዋል? አናዘር 10 years አናዘር 10 years ሰጥቶልን ደግሞ ከኛ ጋር እቻለችው ቤተክርስቲያን። ይሄ የሚኒስትሪያችን ነው። ይሄ ቴሌቪዥን ፕሮግራም ቤማ ኢንተርናሽናል ቤተክርስቲያን ተመስርታለች። በቤማ ኢንተርናሽናል ቤተክርስቲያን ላይም አድገን ሰፍተን ብዙ ሆነን በረከት ደርሶን ከጌታ ጋራ
ብዙ ልትቆይልን እንድንጠግብህ በጣም እንፈልጋለን። እድሜ ይስጥልን። ስለዚህ ኢንተርቪው እጅግ አድርጌ አመሰግናለሁ። በመላው ዓለም ባሉ የድንቅ ፍጻሜ ሚዲያ ተከታታዮች ቤተሰቦቻችን ስም በእግዚአብሔር ስም እጅግ አድርጌ አመሰግናለሁ ጋሼ። እግዚአብሔር ያክብርልኝ። ክቡራትና ክቡራን በመላው ዓለም ሆናችሁ ድንቅ ፍጻሜ ተከታተሉ ቤተሰቦቻችን እጅግ ከምንወደው ከምናከብረው ከመንፈሳዊ አባታችን ከፓስተር በቀለ ወልደ ኪዳን ጋር የነበረን ቆይታ ይህን ይመስላል። እንግዲህ ፓዮኒርስ በተሰኘው በዚህ አዲስ ፕሮግራማችን ላይ በኢትዮጵያ ቤተክርስቲያን ውስጥ ከመጀመሪያው ዘመን ጀምሮ ብዙ የወጡ የወረዱ የደከሙ በሁሉም በቃለ ሕይወት በሙሉ ወንጌል በመካነ ኢየሱስ በመሠረተ ክርስቶስ በሁሉም ቤተክርስቲያኖች ውስጥ ያሉ አባቶችን እናቶችን መልካም መንገዳቸውን የህይወታቸውን ተሞክሮ ተጋድሏቸውን ስራዎቻቸውን ወደ እናንተ እናቀርባለን። ምናልባት እንግዲህ እንዲቀርቡላችሁ የምትፈልጓቸው እንዲህ አባቶች ወይም እናቶች ብዙ መልካም ስራ የተገኘባቸው ብዙ የደከሙ እግዚአብሔር ቤት እንደ ዋርካ የረዘመ ታሪክ ያላቸውን ብትጠቆሙን ሄደን ባሉ በቦታ ኢንተርቪው ልናደርጋቸው ፈቃደኛ ነን። ለምን ህይወታቸው ተሞክሯቸው እጅግ በጣም ስለሚያስፈልገን ማለት ነው። እንግዲህ መንፈሳዊ ህይወትን በተመለከተ አገልግሎትን በተመለከተ አስተምሮቻችንን በተመለከተ እንዲሁም ደግሞ እግዚአብሔር ቢረዳን ከፊታችን ያለውን ሀገራዊ ምርጫ ጭምር በተመለከተ ከፓስተር በቀለ ጋር የነበረን ቆይታ ይህን ይመስላል። ስለተከታተላችሁን በቅዱስና በሕያው እግዚአብሔር ስም እጅግ አድርገን እናመሰግናለን። ሁልጊዜ እንደምላችሁ ጌታ ኢየሱስ ክርስቶስ ሲመጣ ዘመኑ ቀርቧል። ወደ ጌታ ልንቀርብ ልንዘጋጅ፣ ስራዎቻችን ቶሎ ልንሰራ ጊዜው አሁን ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ